መጽሐፈ ሳሙኤል ካል ምዕራፍ 17 አኪጦፌልም አቤሴሎምን 12000 ሰዎች ልምረጥና በዚህች ሌሊት ተነሥቼ ዳዊትን ላሳድድ፣ ደክሞና እጁ ዝሎ ሳለ እወድቅበታለሁ፣ አስፈራውማለሁ። ከእርሱም ጋር ያለው ሕዝብ ሁሉ ይሸሻል፣ ንጉሡንም ብቻውን እመታዋለሁ። ሙሽራ ወደ ባልዋ እንደምትመለስ ሕዝቡን ሁሉ ወደ አንተ እመልሰዋለሁ። ሕዝቡ ሁሉ ደህና ይሆናል። የምትፈልገው አንድ ሰው ብቻ ነው። ነገሩም አቤሴሎምንና የእስራኤልን ሽማግሌዎች ሁሉ ደስ አሰኘ። አቤሴሎምም አርካዊውን ኩሲን ጥሩ፣ ደግሞም እርሱ የሚለውን እንስማ አለ። ኩሲም ወደ አቤሴሎም በመጣ ጊዜ አቤሴሎም አኪጦፌል ያለው ይህ ነው፣ ነገሩን እናደርገው ዘንድ ይገባልን? ባይሆን ግን አንተ ንገረን ብሎ ተናገረው። ኩሲም አቤሴሎምን አኪጦፌል በዚህ ጊዜ የመከራት ምክር መልካም አይደለችም አለው። ኩሲ ደግሞ አለ፣ ግልገሎችዋ በዱር በተነጠቁ ጊዜ ድብ መራራ እንደሆነች በልባቸው መራሮች እጅግም ኃያላን መሆናቸውን አባትህንና ሰዎቹን ታውቃለህ። አባትህ አርበኛ ነው፣ ከሕዝብህም ጋር አያድርም። አሁንም ምናልባት በአንድ ጕድጓድ ወይም በማናቸው ስፍራ ተሸሽጎ ይሆናል። በመጀመሪያም ከእነርሱ አያሌዎች ቢወድቁ የሚሰማው ሁሉ አቤሴሎምን የተከተለው ሕዝብ ተመታ ይላል። እስራኤልም ሁሉ አባትህ ኃያል እንደሆነ ከእርሱም ጋር ያሉት ሰዎች ጽኑዓን እንደሆኑ ያውቃልና፣ ጽኑ ልቡም እንደ አንበሳ ልብ የሆነው ፈጽሞ ይቀልጣል። ነገር ግን የሚመክርህ ይህ ነው፣ ከዳን እስከ ቤርሳቤህ ያለ እስራኤል ሁሉ በብዛቱ እንደ ባሕር አሸዋ ሆኖ ወደ አንተ ይሰብሰብ። አንተም በመካከላቸው ወደ ሰልፍ ውጣ። እርሱንም ወደምናገኝበት ወደ አንድ ስፍራ እንደርስበታለን። ጠልም በምድር ላይ እንደሚወድቅ እንወርድበታለን። እርሱና ከእርሱም ጋር ያሉ ሰዎች ሁሉ አንድ ስንኳ አናስቀርም። ወደ ከተማም ቢገባ እስራኤል ሁሉ ወደዚያች ከተማ ገመድ ይወስዳል። እኛም አንድ ድንጋይ እንኳ እስከማይገኝባት ድረስ ወደ ወንዙ ውስጥ እንስባታለን። አቤሴሎምና የእስራኤልም ሰዎች ሁሉ የአርካዊው የኩሲ ምክር ከአኪጦፌል ምክር ይሻላል አሉ። እግዚአብሔርም በአቤሴሎም ላይ ክፉ ያመጣ ዘንድ እግዚአብሔር መልካሚቱን የአኪጦፌልን ምክር እንዲበትን አዘዘ። ኩሲም ለካህናቱ ለሳዶቅና ለአብያታር አኪጦፌል ለአቤሴሎምና ለእስራኤል ሽማግሌዎች እንዲህና እንዲህ መክሮአል፣ እኔ ግን እንዲህና እንዲህ መክሬአለሁ። አሁን እንግዲህ ንጉሡና ከእርሱ ጋር ያለው ሕዝብ ሁሉ እንዳይዋጡ ፈጥናችሁ ሳትዘገይ ተሻገር እንጂ በዚህች ሌሊት በምድረ በዳ መሻገሪያ አትደር ብላችሁ ለዳዊት ንገሩት አላቸው። ዮናታንና አኪማአስ ተገልጠው ወደ ከተማ ይገቡ ዘንድ አልቻሉም ነበርና በዓይንሮጌል ተቀምጠው ነበር። አንዲትም ባሪያ ሄዳ ትነግራቸው ነበር። እነርሱም ሄደው ለንጉሡ ለዳዊት ይነግሩት ነበር። አንድ ብላቴናም አይቶ ለአቤሴሎም ነገረው። እነርሱ ግን ፈጥነው ሄዱ። ወደ ብራቂምም ወደ አንድ ሰው ቤት መጡ። በግቢውም ውስጥ ጕድጓድ ነበር። ወደዚያም ውስጥ ወረዱ። ሴቲቱም በጕድጓዱ አፍ ላይ ዳውጃ ዘረጋችበት፣ የተከካ እህልም በላዩ አሰጣችበት። ነገሩም እንዲህ ተሰወረ። የአቤሴሎም ባሪያዎች ወደ ሴቲቱ ወደ ቤት መጥተው አኪማአስና ዮናታን የት አሉ አሉ። ሴቲቱም ፈፋውን ተሻግረው ሄዱ አለቻቸው። እነርሱም ፈልገው ባላገኙአቸው ጊዜ ወደ ኢየሩሳሌም ተመለሱ። ከሄዱም በኋላ እነርሱ ከጕድጓዱ ወጥተው ሄዱ፣ ለንጉሡም ለዳዊት ነገሩት። ዳዊትንም አኪጦፌል በእናንተ ላይ እንዲህ መክሮአልና ተነሡ፣ ፈጥናችሁም ውኃውን ተሻገሩ አሉት። ዳዊትና ከእርሱም ጋር የነበሩት ሁሉ ተነሥተው ዮርዳኖስን ተሻገሩ። እስኪነጋም ድረስ ዮርዳኖስን ሳይሻገር አንድ ሰው እንኳ አልቀረም። አኪጦፌልም ምክሩን እንዳልተከተሉ ባየ ጊዜ አህያውን ጫነ። ተነሥቶም ወደ ቤቱ ወደ ከተማው ሄደ። ቤቱንም አደራጅቶ በገዛ እጁ ታንቆ ሞተ፣ በአባቱ መቃብር ተቀበረ። ዳዊትም ወደ መሃናይም መጣ። አቤሴሎምም ከእርሱም ጋር የእስራኤል ሰዎች ሁሉ ዮርዳኖስን ተሻገሩ። አቤሴሎምም በጭፍራው ላይ በኢዮአብ ስፍራ አሜሳይን ሾመ። አሜሳይም የይስማኤላዊው ሰው የዬቴር ልጅ ነበረ። እርሱም የኢዮአብን እናት የጽሩያን እኅት የናዖስን ልጅ አቢግያን አግብቶ ነበር። እስራኤልና አቤሴሎምም በገለዓድ ምድር ሰፈሩ። ዳዊትም ወደ መሃናይም በመጣ ጊዜ በአሞን ልጆች አገር በረባት የነበረ የናዖስ ልጅ ኡኤስቢ የሎዶባርም ሰው
የዓሚኤል ልጅ ማኪር የሮግሊምም ሰው ገለዓዳዊው ቤርዜሊ ሕዝቡ በምድረ በዳ ተርቦአል፣ ደክሞአል፣ ተጠምቶአል ብለው ምንጣፍ፣ ዳካ፣ የሸክላም ዕቃ ይበሉም ዘንድ ስንዴ፣ ገብስ፣ ዱቄት፣ የተጠበሰ እሸት፣ ባቄላ፣ ምስር፣ የተቈላ ሽንብራ፣ ማር፣ ቅቤ፣ በጎች፣ የላምም እርጎ ለዳዊትና ከእርሱ ጋር ለነበሩት ሕዝብ አመጡላቸው።